ክሪስታል ፓላስ በአንድ አመቱ ሶስተኛውን ዋንጫ ዛሬ ኮንፈረንስ ሊግ አሸንፎ 1-0 በሆነ ውጤት አሸንፎ በላ ነው ምልማን። አስቶን ቪላ ባለፈው በላ፣ ክሪስታል ፓላስ ዛሬ በላ። ማንዬ የእንግሊዞች ቀን ነው መሰለኝ አባቴ፣ ወይኔ ጉዴ ነው ገባር። ዋናው ጥያቄ ግን ማን ክሪስታል ፓላስ ከማን ዩናይትድ በፊት ዋንጫ በላ? አስቶን ቪላ ከማን ዩናይትድ በፊት ዋንጫ በላ? አርሰናል 22 ዓመት ጠብቆ ከማን ዩናይትድ በፊት ዋንጫ በላ? ማን ሲቲ እንደተለመደው ሁለቱን ዋንጫ አፈፋ አረገ ነው የምልህ። ገባ? ማን ዩናይትድ መቼ ነው ዋንጫ በለው? የብሩኖ ፈርናንዴዝን አሲስቱን ይዘ እንዲገባ ከተማው ያንተ እንደሆነ ልታሳየን ይገባል። አዟዙረው እንጂ ምን ነው? ተረዳኝ አይደል? አባቴ እስካሁን ድረስ ያልከን ነገር በሙሉ ማን ነው አንተ ላይ ሲመጣብህ? ገና ለማን ነው ጠላት? ሌሎች ደጋፊዎችን የቼልሲ የሊቨርፑል የማንሲቲ አለማምዳቸዋለሁ። ምክንያቱም የሁላችን መሳቂያ ስለሆንሽ ማን ኋላ ስለቀረሽ ኋላ ቀር ኤፍሲ ይሄ ያለኝ ብለሽ ኮሜንት ላይ እና እቺ 8-2 እንዳትረሳት። እኔ ስለምታኮራኝ 8-2 እንዳትረሻት ማን በቃ ለኔ ደስ የምትል ሜሞሪ ናት። አርቴታ የመጣው በዚህ ምክንያት ነው። ያራዲ ማንን ለማሳጣት ነው? ሁለታችሁም የእንግሊዝ ክለቦች በአውሮፓ መድረክ የተገኘውን ዋንጫ ጥረግረግ አድርጋችሁ የምትበሉት። ፓላስም ዛሬ እናንተ ኮንፈረንስ ሊግ ለጥፎ 1-0 በሆነ ውጤት እንግዲህ ዋንጫውን በላጀም። አሁን እንደምታውቁት ባለፈ ቪላ ዋንጫ እንደበላ ታውቃላችሁ። የመጨረሻው እንግሊዝን ወክሎ ተሳታፊው ቡድን ማን ነው? አርሰናል። የፊታችን ቅዳሜ 1 ሰዓት ላይ ማንን ይገጥማል? ፒኤስጂ። ማንኛውም ግን ፓላስ በጣም የማይጠበቅ ቡድንና ውጤት እያመጣ ነው የሚገኘው። ጀው የኤፍኤ ካፑን ድል ታስታውሳላችሁ። አሁን ደግሞ ጭራሽ በአውሮፓ መድረክ ሄዶ ዋንጫ ይዞ መጣ። ማን ይሄ ቡድንና ኦሊቨር ግራስነር እየሰሩት ያለው ስራ በጣም ድንቅ ነው። ድንቅ ነው። በነገራችን ላይ ይህ አመት የመጨረሻቸው ነው ለአሰልጣኙና በቀጣይ በትልቅ ደረጃ የምንመለከተው ይመስለኛል። ጀባው ይሄንን አሰልጣኝ በትልቅ ደረጃ እንደገና ፓላስ ላይ ወጣ ያሉ የተወሰኑ ተጫዋቾች አሉ። እነሱም የትልቅ ክለቦች እንግዲህ አይን ያርፈባቸዋል። ግን የነዚህ ሁለት ክለቦች በአውሮፓ መድረክ ላይ ተወዳድረው እንግሊዝን ወክለው ዋንጫ ይዘው መምጣታቸው ቀላል እንዳይመስልህ። እኛ ላይ ከባድ ጫና ነው የሚያርፍብን። ምክንያቱም እኛ ደግሞ ትልቁን ዋንጫ ትልቅ ኃላፊነት ተጥሎብን ይዞብን የመምጣት ግዴታ አለብን። ግን ይዘነው እንመጣ እንዳይደብራችሁ። እሺ ፕሪሚየር ሊጋውያን እኛ ዋንጫውን ይዘነው እንመጣለን። አንዳንዴ ማለት ነው ጉዳቶች እንኳን ለበጎ ነው ብላችሁ ታምኑኛላችሁ፣ ላታምኑ ትችላላችሁ። ነገር ግን ጆን ፊሊፕ ማቴታ ማለት ነው ትዝ የሚላችሁ ከሆነ በጥር ዝውውር ላይ ማለት ነው ከክሪስታል ፓላስ ጋር እንግዲህ ይለቃል ብሎ ከተጣላ በኋላ ኤሲ ሚላን ሊፈርም ከጫፍ ደርሶ ሜዲካሉ ፌል ካረገበት በኋላ ክሪስታል ፓላስ እንዲቆይ ተገዶ ነበረ፣ ማንም ክለብ ሳይመጣለት ቀርቶ ማለት ነው በረፈደ ሰዓት። ከዛ በኋላ ምን ተፈጠረ? ክሪስታል ፓላሶች እንግዲህ ወሳኙ ቀን ደረሰ። በታሪካቸው ዩሮፒያን ሲዝን እንግዲህ አሳልፎ አያውቁምና ይህን ዓመት እንደምታስወስቱ እንግዲህ ክሪስታል ፓላስ ማንቸስተር ሲቲን ያው በስካንድልስ በነው አሸንፎት ቢሆንም ከዩሮፓ ሊግ መሳተፍ ይገባው ነበር። ነገር ግን ምን ተፈጠረ? ባለቤታቸው እንግዲህ እንደምታውቁት ሊዮንንና ክሪስታል ፓላስን ኦን ያደርጋል እና ሊዮንም ዩሮፓ ሊግ ይገባሉ፣ ክሪስታል ፓላስም ዩሮፓ ሊግ ገባ። ከዛ ሁለቱም በአንድ ቦታ መግባት አይችሉም፣ አንዳቸውን መምረጥ አለብህ ሲባል ሊዮንን መረጠ። ክሪስታል ፓላስ ደግሞ ኮንፈረንስ ይገቡ። ግን ክሪስታል ፓላስ ሲገቡ ጥርሳቸውን ነክሶ ነበር፣ በእልህ ነበር የገቡት ኮንፈረንስ ሊግ እናነሳለን በሚል ማለት ነው። እሱንም ደግሞ ማሳካት ችለዋል። እሱ ሲያሳኩ ደግሞ የአሸናፊነቷን ጎል ያገኘው ጆን ፊሊፕ ማቴታ ነው እና በዛሬው ዕለት እንግዲህ 51ኛው ደቂቃ ላይ አደም ዋርተን የመታው ኳስ ከተራረፈች በኋላ ጆን ፊሊፕ ማቴታ መድረስ ችሎ ነበር። ከዛ በኋላ የተለመደችው ቡም ሰለብሬሽን ተደርጋ ነበር እና ምናልባትም ጆን ፊሊፕ ማቴታ ይሄ ፌቲውን ምናልባት ክሪስታል ፓላስ ቤት ቆይ የሚል ነገር እየነገረው ይሁን ብቻ እኔ አላቅም። እሱ ለእናንተ ተውላችኋለሁ ውሳኔውን። ኤኒዌይስ ግን ስንገባለት እንደነገርኳችሁ ቅድም ማለት ነው የፕሪሚየር ሊግ ጥሶ መሄድ በጣም እየተባባሰ መጥቷል። ዩሮፓ ሊግ ላይ እንደምታዩት ነው ማርኬት ቫሉያቸው አንደኛ የነበሩት ያው ኖቲንግሃም ፎረስት ከዛ ሁለተኛ አስተን ቪላ ነበረ። እዚህ ላይ እንደምታዩት እንግዲህ ክሪስታል ፓላስ ነበር ቀዳሚነቱን የያዘው፣ እንደተጠበቀው ማንሳት ችሏል እና ዲፈረንሱ በጣም ሰፍቶ መጥቶ ምናልባት የእንግሊዝ ቲሞች እንግዲህ ቀስ በቀስ ቢውልድ አድርገው የመጧት ጂቲቪ መናት ሰባስባ በጣም ቢውልድ እያደረጉ ብራቸውን በደንብ እያወጡ ከመጡ በኋላ ክሪስታል ፓላስ እንደምታዩት ዩሮፓ ሊግ ላይ ሰንደርላንድ ሲሳተፍ አይተናል፣ ቦርንሞዝ ይሳተፋል። የሚገርማችሁ ነገር ቦርንሞዝ ማለት ነው ከኤሲ ሚላን በላይ ማርኬት ቫልዩ አለው ብላችሁ ስኳዳቸው ታምኑኛላችሁ? 500 በላይ ነው። የኤሲ ሚላን ደግሞ 400 ምናምን አካባቢ ነው። ለጁቬንቱስ ራሱ እንደዚህ ነው የሚቀርቡት ቦርንሞዞች በዚህ ሰዓት ማለት ነው፣ ሌላ ነገር ሳይደረግ ትራንስፈር ዊንዶ ላይ እና ለኔክስት ሲዝን ሁላ ያሰጋሉ። በቃ እንግሊዝ ቲሞቹ እንደዚህ ያለው የእግር ኳሱ ሲጀመር በእነሱ ዙሪያ ነው ኦልሞስት ኢቮልቭ እያደረገ ያለው። ያው ፊዚካሊ አሪፍ የሆነ ተጫዋቾች ይፈልጋል፣ በዛውም ቴክኒካል አቢሊቲያቸው የሆነ ያህል መጠን ይፈልጋል። እንደዛ ብቻ እና ሌሎቹ ቲሞች ራሱ ወደ ፕሪሚየር ሊግ የሚጮቱበት መንገድ አዳፕት ማድረግ ሊኖርባቸው ይችላል። አለበለዚያ ግን ዩሮፕ ላይ በተለይ ደግሞ ኮንፈረንስ ሊግ እና ዩሮፓ ሊግ ላይ
ዶሚናንስ እየመጣ ነውና እሱ ነገር የሚቀጥል ይመስላል። እንግዲህ ስፓኒሾቹ ከዚህ በፊት ዶሚኔት አድርገዋል፣ ጣሊያኖቹ ከዚህ በፊት ዶሚኔት አድርገዋል፣ ኢንግላንዶቹ በዚህ አይነት የሚቀጥል ይመስላል። እንግዲህ ይህንን እንግዲህ በሰፊ እንዳመጣላችሁ ከፈለጋችሁ በኤሮፓ ሊግ እና በኮንፈረንስ ሊግ ያለውን ቀጣይ ዓመትም ሊሆን ይችላል ብዬ ማስበውን እንዳመጣላችሁ ከፈለጋችሁ ኮመንት ላይ ማስቀመጣችሁ ዳረሱ። አትሊስት ሻምፒዮንስ ሊግ ላይ ያለው ነገር ሰላማዊ ይመስላል። ግን ፕሪሚየር ሊግ ቲሞች እዛም ቢሆን በዝተዋል። ከላይ የተቀመጡት ብዛታቸው እነሱ ናቸው። ሌሎቹ ያው ጠብጠብጠብ እያሉ ይቀመጣሉ እንጂ እና እሱን ብቻ በደንብ በሰፊ እንዳወራላችሁ ከፈለጋችሁ ኮሜንት ላይ አስቀምጣችሁ ዳረሱ። ክሪስታል ፓላሶች ኮንግራቹሌሽንስ ብለናል። እንግዲህ ይህን ተከትሎ ደግሞ ያው እንደነገርኳችሁ ማቴታ ባገባት ጎል እንግዲህ 1-0 ማሸነፍ ችሎ ነበረ። ክሪስታል ፓላስ ይህ ጨዋታ በተሻለ ሁኔታ ነበር የቀረቡት። ሊዮኔል ሳታት እንግዲህ ትንሽ ፈዘዝ ብሎ ቢሆንም ግን ሰከንድ ሀፍ ከጀመረ በኋላ ክሪስታል ፓላስ በቃ አሸናፊነቱን እንደሚይዝ ያስታውቅ ነበር። 1-0 ከሆነ በኋላ ራሱ 2፣ 3፣ 4 ማድረግ የሚችሉበት ብዙ እድሎችን አብክሎ ነበረ። ነገር ግን በስተመጨረሻ አሸንፎ ወጥቷል። ኦሊቬ ግላስነር ራሱ በሚገርም ሁኔታ ተሸኝቶ ወጥቷል ማለት ይቻላል። ማለት ክሪስታል ፓላስ ቤት እንግዲህ ይቆያል ተብሎ ስለማይገመት ማለት ነው ስለተጣላ እና ኤኒዌይስ እንግዲህ በዚህ መልኩ እንግዲህ ክሪስታል ፓላሶች ሲዝናቸውን አጠናቀዋል። ከዚህ በኋላ ደግሞ ሻምፒዮንስ ሊግ ይጠብቀናል ማለት ነው ቅዳሜ ምሽት። እስቲ እሱን አይተን የምንመለስ ይሆናል። ቀጣይ እስክንገናኝ ድረስ ተለመደው ይመቻችሁ። ኦሊቨር ግላስነር አልተቻሉም። የአራዳ ልጆች እንደ እሳት እየተንቦለቦሉ ነው የሚገኙት ከክሪስታል ፓላስ ጋር ማለት ነው። እንግዲህ በታሪካቸው ለመጀመሪያ ጊዜ አውሮፓ መድረክን ተሻግረው ሄደዋል ማለት ነው። ይህንንም አስመልክቶ ማለት ነው የኮንፈረንስ ሊግ አሸናፊ መሆን ችሏል በማቴታ ብቸኛ ጎል ማለት ነው። ይህንን አስገራሚ ዋንጫ ወደ ክለባቸው ይዞ መምጣት ችሏል ማለት ነው። ግላስነር ግን ጤነኛ አይደሉም የአራዳ ልጆች። የኤፍኤ ካፕ፣ ኮሚኒቲ ሺልድ አሁን ደግሞ ኮንፈረንስ ሊጉን ማለት ነው ለፓላስ እያከታተሉት ይገኛሉ ማለት ነው። ለማንኛውም የእንግሊዝ ክለቦች አልተቻሉም። ዩሮፓ ሊጉን ቪላ ቀልጥሞታል ማለት ነው። ኮንፈረንሱን ክሪስታል ፓላስ ምናልባት ቻምፒዮንስ ሊጉን ምን እናይ እንደሆነ እንጃ። አርሰናልና ፒኤስጂን የተፋጠጡት አርሰናል ይህን ማግኘት የሚችል ከሆነ እንግሊዞች በየትኛው መድረክ ነክሰው ይታያሉ ማለት ነው። ሀሳብ አስተያየት የእናንተ ነው። ሼር ኮፕሊንክ አይረሳ። ክሪስታል ፓላሶች ይመቻቸው። ክሪስታል ፓላስ ደግሞ ከአርሰናል ቀድሞ በአውሮፓ ዋንጫ በላ ማለት ነው። ትናንትና የኮንፈረንስ ሊግ ዋንጫን ከአርሰናል በፊት ቀድሞ ዋንጫ መብላቱ ተረጋግጧል ማለት ነው። አሁን አርሰናልን የማይበልጠው ክለብ የለም በአውሮፓ በመንግስት ማለት ነው። አርሴናል በተለይ ቅዳሜ ማትነግስ ከሆነ አበቃላት ማለት ነው። አሁን ደግሞ ክሪስታል ፓላስ ቀድሞ በአውሮፓ ዋንጫ መብላቱ ተረጋግጧል ማለት ነው። ለማንኛውም የአርሴናል ደጋፊዎች ምንም ማድረግ አይቻልም። የምር ክሪስታል ፓላስ ይመቻቸው። በጣም ነው ደስ ያለኝ እውነቱን ለመናገር። የእንግሊዝ ፕሪሚየር ሊግ እና ክለቦቹን ከሌሎች ሊጎች ጋር አታወዳድሩብኝ። በቃ ሁሌም የእንግሊዞች ካሉ እነሱ የተሻሉ ናቸው። በአንዳንድ ጨዋታ ስፔሲፊካሊ የሆነ ቲም ከአንዱ ቲም ሊሻል ይችላል ከሌላ ሊግ ቢመጡት። ኤኒዌይስ ክሪስታል ፓላስ የኮንፈረንስ ሊግ አሸናፊ ሆነዋል። ጆን ፊሊፕ ማቴታ ባገባው ጎል ማዮርካን 1-0 አሸንፈው ዋንጫውን በልቶታል። ግላስነር በጣም ሊከበር የሚገባ የሚገርም አሰልጣኝ ከፍራንክፈርት መጣ። ክሪስታል ፓላስ ዋንጫ ያውቅ የኤፍኤ ካፕ ሻምፒዮን አረጋቸው፣ የኮሚኒቲ ሺልድ ቻምፒዮን አረጋቸው። ከዛ በኋላ ባለፈው ምን ብሎ ነበር? የክሪስታል ፓላስ በታሪኩ የምንጊዜው ምርጡ ቀናቸው ገና ይመጣል ብሎ ነበር። ያው በሌፕዚግ ከተማ ኮንፈረንስ ሊግን ዩሮፒያን ዋንጫ አንድ የፕሪሚየር ሊግ ሚድ ቴብል እንዲሁም ከሚድ ቴብልም ትንሽ ዝቅ ያለ ክለብ አምጥቶ የዩሮፕ አሸናፊ አድርጓቸዋል። የስ ከዩሮፕ ውድድሮች ሶስተኛው ቲር ነው ቻምፒየንስ ሊግ፣ ዩሮፓ ሊግ እና ኮንፈረንስ ሊግ። ግን ቢሆንስ ማን ነው ይሄን ሲያደርግ ያየ ነው? ማንም ይሄን ሲያደርግ አላየንም። ሪስፔክት ይገባዋል ግላስነር። በቃ በእርግጠኝነት ትልቅ ክለብ መግባት ያለበት ራሱን በቃ በከበቂ ሁኔታ ፕሩቭ ያደረገ ፍራንክፈርት እያለም እንደዚህ ዋንጫ በልቶ ነው የመጣው። ይሄ ሰውዬ በጣም ነው የሚችለው። ደግሞ በሚገርም ሁኔታ በአመቱ መጨረሻ ይለቃል። ሞስት ፕሮባብሊ አንዱን ኢራዮላ ነው የሚቀበለው በእኔ ግምት። ክሪስታል ፓላስን ኢራዮላ ወደ ሌላ ክለብ ማይሄድ ከሆነ ከእንግሊዝ ውጭ ካልሆነ ክሪስታል ፓላስ ነው የሚወስደው ብዬ ገምታለሁ። ለማንኛውም ፓላሶች ይመቻቸው፣ የኮንፈረንስ ሊግ ሻምፒዮን ሆነዋል። እንግሊዝን ወክለው በአውሮፓ መድረክ ፋይናል ከደረሱት ከሶስቱ ክለቦች መካከል ሁለቱ ዋንጫውን አሳክቷል። ከዛ በፊት ግን አካውንት አዲስ ስለሆነ ሁላችሁም ፎሎ እያደረጋችሁ ያኛው አካውንት ስለማይመለስ ማለት ነው። ለማንኛውም ግን አርሰናል ብቻ ቀርቷል ማለት ነው። የምታስታውሱ ከሆነ 2022-23 ሲዝን ላይ 3 የጣሊያን ቲሞች ፋይናል ደርሰው አንዱም ግን ዋንጫውን ማምጣት አልቻለም ማለት ነው። በተቃራኒው ያኔ ሁለቱ ዌስትሃም እና ማንቸስተር ሲቲ ፋይናል ደርሰው ዋንጫውን አምጥተውት ነበር። ይህን ሀሳብ ያነሳውበት ሪዝን ምን መሰላችሁ? ሆኖ አንዳንድ ሰዎች የጣሊያን ሊግ የተሻለ ነው ምናምን ይላሉ። አምና እንኳን የምታስታውሱት ነው ቼልሲና ቶተናም ነበር ይሄን ሁለቱን ውድድር ያሳኩት። ጭራሽ ፋይናል የደረሰው ዩሮፓ ሊግ ላይ ሁለት የእንግሊዝ ቲም እና የእንግሊዝ ቲም ምን ያክል ጠንካራ ሃርድ ሊግ እንደሆነ የሚያሳይ ትልቅ ምልክት ነው ማለት ነው። አርሰናል ከፒኤስጂ የሚያደርጉትን ጨዋታ አርሰናል የሚበለው ከሆነ 3 የእንግሊዝ ቲም በአውሮፓ መድረክ ነክሶ ነው የሚመጣው። ነገር ግን ፍራንሶች ሃርድ ይመስሉኛል። እንደውም ከእንግሊዝና ከጣሊያን ትንሽ ፍራንስ ሃርድ ሊግ ሳይሆን አይቀርም። ፍራንሶች ቀልድ ነው እንደያዛችሁት። ለማንኛውም አዲስ አካውንት ስለሆነ ፎሎ፣ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ይመቻችሁ።
የእንግሊዝ ቡድኖች አልተቻሉም። 2 የአውሮፓ ዋንጫዎች ወደ እንግሊዝ መጥተዋል። ቀጣዩ የአውሮፓ አሸናፊ አርሰናል ይሆናል የሚለው በርካቶችን በጉጉት ተጠባቂ እንዲሆን አድርጓል። ከደቂቆች በተጠናቀቀ የኮንፈረንስ ሊግ የፍጻሜ ጨዋታ የስፔኑ ራዮ ቫይካኖን ያስተናገደው የኦሊቨር ግላስነሩ ክሪስታል ፓላስ 1-0 በሆነ ጠባብ ውጤት በማሸነፍ የኮንፈረንስ ሊግ ዋንጫን ሻምፒዮን መሆኑን ማረጋገጥ ችሏል። በታሪካቸውም ለመጀመሪያ ጊዜ በአውሮፓ ዋንጫ ማሳካት ችሏል። ከዚህ ቀደም ደግሞ በኢሮፓ ሊጉ እንግዲህ አስቶን ቪላ ፍራይበርግን በማሸነፍ የአውሮፓ ሊጉ ሻምፒዮን እንደነበር የሚታወስ ነው። አሁን ደግሞ ሁለተኛው የአውሮፓ ሻምፒዮን ቡድን ተለይቷል ማለት ነው። በዚህ ጨዋታ ላይ ለፓላስ ብቸኛውን ጎል 51ኛው ደቂቃ ላይ ማቴታ ነበር ማስቆጠር የቻለው። በዚህ ጨዋታ ላይ ከዚህ በላይ ጎል ማስቆጠር የሚችሉባቸው አጋጣሚዎች ነበሩ። ውጤቱም ይገባቸዋል ማለት ይቻላል። ለማንኛውም ኦሊቨር ግላስነር ግን ለፓላስ ትልልቅ የሚባሉ ስኬቶችን እያሳካ የሚገኘው ከዚህ ቀደም የኤፍኤ ካፕ ዋንጫን አሁን ደግሞ በክለቡ የመጀመሪያ የሆነውን እንግዲህ የአውሮፓ ዋንጫን እንዲያሳኩ ማድረግ ችሏል። ኤፍኤ ካፕ የመጀመሪያ ዋንጫ እንደነበረ የሚታወስ ነው። ለማንኛውም እናንተ ስለዚህ ቡድን ምን ትላላችሁ? በቀጣይ አርሰናል በአውሮፓ ሻምፒዮንስ ሊግ ፍጻሜ ፓሪስ ሴን ጀርሜንን ድል በማድረግ የእንግሊዝ ቡድኖች ሶስቱንም የአውሮፓ የውድድር መድረኮች ሻምፒዮን በመሆን ታሪክ ይሰሩ ይሆን? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ዩኤፋ 3 ድግስ አለኝ ሲል እንግሊዝ 3 ወኪል ላከች። ለፍጻሜው 2 ዋንጫውን አሳክተዋል። ቅዳሜ መጨረሻው ይታወቃል። ኦሊቨር ግላስነር ከሳሪ በኋላ ዋንጫ አሸንፈው የሚሰናበቱ ወይም የሚለያዩ ሁለተኛው የእንግሊዝ ክለብ አሰልጣኝ ሆነዋል። ክሪስታል ፓላስ ዶሚናንት በነበረበት ጨዋታ ወይም ደግሞ ለሕክምና ብሬክ ከተደረገ በኋላ በተለይ በግልጽ ልዩነቱ በታየበት መራግብር 1-0 ፍራንስ ለዓለም ዋንጫ በጠራችው ዦን ፍሌ ማቴታ ግብ ተቆጥሮ ጨዋታው 1-0 ተጠናቋል። አዳም ዋርተን የጨዋታው ምርጥ ሆኗል። ለቶማስ ቱክል መልእክት የላከበት ጨዋታ ነው። ለታሪክ ሚሼል ለ0.5 የሚጠጋ ጽድት ያለ ኳስ ነበር አመቻችቶ መስጠት የቻለው። ጨዋታውን ያው ፓላስ እንደሚያሸንፍ ጠብቄ ነበር ያየሁት። መልቲ ክለብ ኦነርሺፕ አምና በድሏቸው ከዩሮፓ ሊግ አስቀርቷቸው ነበር። እንደምታውቁት ባለቤቶቹ ቦታፎጎ፣ ሊዮን፣ ክሪስታል ፓላስን በባለቤትነት ይዘዋል። ሊዮን ግን አሁን ለቻምፒየንስ ሊግ ኳሊፊኬሽን ስለሚጫወት ዩሮፓ ሊግ በቀጥታ ክሪስታል ፓላስ መግባቱን አረጋግጧል። ብሌስድ ኢን ዲስጋይዝ ማለት ይሄ ነው። ኮንፈረንስ ላወረዷቸው የተሻለ አቅም ኖሯቸው ዋንጫውን አሸነፉ። ይመቻችሁ። ፎር ሌክሽን ማርጋ ይረሳል።